ሰላም ሰላም፣ እንዴት ናችሁ ጓደኞቼ? እኔ ያለሁኝ እግዚአብሔር ይመስገን። ክብሩ ይስፋ ይበለን። እንዴት ናችሁ? የዱባይን ሜትሮ ላሳያችሁ ነው ዛሬ። ዱባይ ባቡር ማለት ነው። እና ስንቶቻችሁ ናችሁ ግን የዱባይ ሜትሮ ምንም አይነት እንትን እንደሌለው በራሱ ብቻውን እንደሚሄድ የምታውቁ ማለት ነው። እኔ በነገራችን ላይ የሰማውኝ እለት በጣም ነው የደነገጥኩት ማለት ነው። እውነት ነው የምላችሁ በጣም ነበር የፈራሁት ማለት ነው። እና ሁል ጊዜ እንደሰማው አካባቢ ሁል ጊዜ ልክ ስገባ በቃ ትዝ ይለኛል ማለት ነው። ብቻውን እየሄደ እንዳለ ማለት ነው ያለ ሹፌር። እና ስንቶቻችሁ ናችሁ የምታውቁት የዱባይ ሜትሮ ባቡር ምንም ሹፌር እንደሌለው ማለት ነው? እና እንደሰማው አካባቢ በጣም ነበር የምፈራው ስገባ ማለት ነው። የሆነ ጨለማ ውስጥ ደግሞ አለ ገብቶ አንደርግራውንድ ውስጥ ገብቶ ሲወጣ በስመአብ። እና አንዳንዴ ከባድ ነው እላችኋለሁኝ። እና እንዴት ናችሁ? እስቲ ዱባይን ዛሬ እንድትጎበኙ ነው። በጣም ነው የምታምረው። እስኪ እረፍቴን ቀን እንግዲህ እንደዚህ ሽርሽር እያልኩኝ ዱባይን አሳያችኋለሁኝ። አያምርም? በጣም ነው የሚያምረው። እንግዲህ የትም ምን በል ዱባይ ተሰደድ ይላልና አንዳንዴ ዱባይ ከሌላው ሀገር ዱባይ መሰደድ እስቲ ከፍለው መጥተው የሚዝናኑበትን እኛ እዚህ ሆነን እንግዲህ እናየዋለን ማለት ነው። ከሜትሮ ላይ ባቡር ላይ መጨረሻ ላይ ተቀምጬ ነው እንግዲህ እንደዚህ ዱባይን እየቀረጽኩላችሁ ያለሁት እንዴት እንደሚያምር ማለት ነው። እዚህ ጋር ሆናችሁ ስታዩት በጣም ነው ደስ የሚለው። እና ደግሞ ያው የሚያስጠላው ለስራ መሆኑ ነው እንጂ በቃ ቀጥ ብትዝናኑ መታችሁ ቢሆን ደስ ይላል ማለት ነው እዚህ ጋር። እና በጣም ነው የሚያምረው። ሙቀቱ ግን በኢየሱስ ሙቀቱን በጣም አትጠይቁኝ። በጣም ነው በቃ ገና ለዛውም እኮ አሁን አልጀመረም። አሁን በደንብ የሚጀምረው ከአንድ ወር በኋላ መሰለኝ። እና በጣም ከባድ ነው ሙቀቱ፣ በጣም ኃይለኛ ነው። በተለይ መንገድ ላይ ለሚሰሩ ልጆች፣ ኮንስትራክሽን ለሚሰሩ ልጆች ማለት ነው በጣም ከባድ ነው በእውነት በጣም። እኔ አሁን ለደቂቃ ከአንዱ ቦታ ወደ አንዱ ቦታ እንደው ወደዛ ወደዚህ ለመሄድ ብዙ እንትን አይደለም፣ በጣም ነው የሚከብደው። እና በቃ አናት ነው የሚበዛው ፀሐዩ ማለት ነው። በነገራችን ላይ ፀሐይ ሳይኖር ራሱ ጥላ ብላችሁ የምትቀመጡበት ቦታ በጣም ነው የሚሞቀው። እና አንዳንዴ ኢትዮጵያ ምንም አይኖረን በእውነት ነው የምላችሁ፣ ምንም አይኖረን፣ ግን የተፈጥሮአዊ ነገራችን በጣም ነው ደስ የሚለው ማለት ነው። በቃ ፈጣሪ በተፈጥሮ ሁሉን ነገር አስተካክሎ እንደ ድህነታችን እንደ ቤታችን አድርጎ አስተካክሎ አየራችንን አሳምሮ የሰጠን ፈጣሪን ማመስገን በእውነት አንዳንዴ። እዚህ ጋር ቦርጅ ከሊፋ ቦርጅ ከሊፋን በደንብ ሙሉን ለማስገባት ፈልጌ ነበር ግን አልገባልኝም። እነዚህ ህንፃዎቹ ተከልሏል፣ በግማሽ ከላይ ነው የሚታየው። ግን ሞክሬያለሁ ለማሳየት ማለት ነው። እዚህ አካባቢ በጣም ነው የሚያምረው ማለት ነው። በጣም ነው የሚያምረው። በቃ ለየት ይላል እዚህ አካባቢ። ዱባይ እዚህ ጋር ነው በቃ። እና በጣም ነበረ የሚያምረው አየሩ። አሁን ለምሳሌ ዱባይ አየር ልክ እንደ ኢትዮጵያ ቢሆን ገነት በሏት፣ በቃ ገነት በሏት ዱባይም ማለት ነው። ግን የሚያስጠላው ብርድ ሲሆን ያዙ ይልቀቁኝ ነው፣ በብርዱ ማለት ነው። እንደዚህ ደግሞ ፀሐይ ሲሆን በስማም፣ ግን ብርድ ይሻላል፣ ቢያንስ በልብስ እንከላከላለን። ሙቀት ግን በጣም በምንም ራቆታችሁን ብትሄዱ ይሞቃል ልብስ ራቆታችን። አንዳንዴ አይፈረድባቸውም። አብዛኞቹ ሴቶች ያው አለባበሳቸው ራቆት ቀረሽ አይነት ነገር ነው። ግን እንደዛም ሆኖ ከባድ ነው ሙቀቱ ማለት ነው። በጣም የሚያሳዝኑኝ ኮንስትራክሽን ሰራተኞች ናቸው። የእኛ ልጆች ስንት አሉ እዚህ ሜዳ ላይ የሚሰሩ ማለት ነው። እና በጣም ነው እዚህ ጋር አገኘሁት ቦርጅ ካሊፋን፣ ግን ርቆኛል ትንሽ። እዚህ ጋር ያለው ቪው በስመ አብ በጣም ነው የሚያምረው። እዚህ ጋር እንደው ምን ያልገባልኝም ስልኬ ያን ያህል ናት ስልኬ። ዝም ዱባይ እየኖርሽ እንዳትሉኝ እንጂ ስልኬ ያን ያህል ዝም ብሎ ነው። በጣም ነው የሚያምረው እዚህ ጋር። በደህና ስልክ ተቀርጾ ቢሆን ኖሮ ወይም አሪፍ ካሜራ ሆኖ ቢሆን ኖሮ እዚህ ጋር በጣም ነው የሚያምረው። የሚገርማችሁ ነገር እና እንደዚህ እንግዲህ ዱባይን እስኪ ላሳያችሁ።
ብዬ ነው። እና ደግሞ ያው ሜትሮ የዱባይ ሜትሮ ዱባይ ባቡሩ ስንቶቻችሁ ናችሁ የምታውቁት ልላችሁ ነው። ሾፌር እንደሌለው እንግዲህ ተጠንቀቁ፣ ተጠንቀቁም ልላችሁ ጭምር ነው እላችኋለሁኝ ጓደኞቼ። እና ይህንን ይመስላል የዱባይ ሜትሮ እንትኑ በጣም ነው የሚያምረው። እና ሁላችንም እንግዲህ በየሰው ሀገር ያለ ነው ኢትዮጵያኖችም ሆነ ሌላ ሰውም ቢሆን ማለት ነው ከሀገሩ ወጥቶ ለሚሰራ ሁሉ በሰላም ወደ ሀገሩ እንዲመልሰው እጸልያለሁኝ። እና ጓደኞቼ ዛሬ ያለኝ ቪዲዮ ይሄ ነው። የዱባይ ሜትሮን ያስጎበኘኋችሁ እንግዲህ ያው እዚህ ጋር ሲገባ ዴይ ቱ ዴይን የማታውቋት የለችም መቼም አይደለ። ዴይ ቱ ዴይ እዚህ ጋር በየቦታው አለ። በጣም ነው የሚያምረው በእውነት። በነገራችን ላይ ሀገራችን ኢትዮጵያ እኮ ዱባይ ሆናለች። ሀገራችን ኢትዮጵያ በጣም አምራለች። እና በጣም ነው የማመሰግነው ስላያችሁኝ፣ አብራችሁኝ ስለነበራችሁ በጣም አመሰግናለሁኝ። መልካም ቆይታ፣ መልካም አዳር። በዱባይ ሜትሮ ፈታ በሉ። አመሰግናለሁኝ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የበዛውባችሁ ሰሞኑን በቪዲዮ ቻሉት። አመሰግናለሁኝ። መልካም